እኛ 9 ነን። እንዴት ናችሁ? ቤት እንዴት ነሽ? ማታ ቪዲዮ እዩ። ከቪዲዮ በኋላ አይደለም የምሉት እንዴት ነሽ? እንዴት ናችሁ? በእናታችሁ ሁላችሁም በእናታችሁ ጣፋጮች ደህና ናችሁ? እንዴት ነሽ? አለሁላችሁ። እግዚአብሔር ይመስገን። ሁላችሁም ደህና ናችሁ? ኢትዮጵያ ተመችቶሻል? አፈሽ እያልኩ ቡናን ፏፈሽ እያደረገች አላየሻትም? ገኒ ቤት ነው ይገባሻል። የእረፍት እንጀራ እግዚአብሔር ይስጥሽ የኔ ወድ። አሜን አሜን። እኔ ወዶች ለእናንተም ይሄን ያርግላችሁ መድኃኔዓለም። እውነት አሜን። እኔ እናት እነዚህ ልጆች ለምንድን ነው በርበሬ የማታጠኝልን? ሰርኪ አንቺ አዲስ አበባ አይደለሽ እንዴ? ማሬ ራሴ እኮ እያሰብኩ ነው። እውነት ላጥናቸው ነው አሁንስ። አራጥኝልን ጭንቅላታችን ወደ ራሳችን እየገረበጡ ነው። ማታ ሲደርስ ፈጣሪ ሆይ አይዟችሁ ሁላችሁም አታስቡ። ምንም አይፈጠርም። ብዙዬ እሷን ዛሬ የምትወስነው ታይ ብዙ የምሬን ነው። እዛ ኮሜንት ላይ ሄደው ደግሞ እኮ የሚያናድዱኝ ብሩክና የመቼም አይለያዩ ተለያዩ በሏቸው። አልተለያዩም ሲባሉ እኮ እነሱ እንለያያለን ይላሉ ሁሌ። ተለያዩ ሲባሉ ደግሞ እኛ ሞት ነው የሚለየን እያሉ ይመጣሉ። እኔ እየነገርኳቸው እናንተ ለምንድን ነው ራሳችሁን ወደ ራሳችሁ ተመልሳችሁ ስራችሁን አሰሩ? እንዴት ልንገራችሁ? ላሳርከኝ እኔ ነው ቅመሜ ራሱ ማለት ነው ነፍሰ ጡር ነኝ ብላ ስመጣ አንድ ቀን እኮ ይሄን ስራ ሰው ተሸንፌ አላውቅም። ትናንትና ግን ከራሴ ጋር ተጣለው። ከራሴ ጋር የምር ቆይ ልንገርሽ፣ እንደው ትናንት ነው ምን ያጣላል? ስሩ ሽጉጥ ብላ ቁጭ ብላ እያየሽ ደግሞ አበባ አይደለም። መጨረሻ ላይ እኮ ነው መለያት ነው የምትፈልጊው? አዎ በቃ እሺ ከአንተ ጋር ከመጨቃጨቅ ልሄድ ተነስቼ ፈጣሪ እኔ እህት ወንድም ተለያየን እኮ ስሚ ተለያየን። ገና ወንድምና እህት መሆን እንችላለን። ገና ነው። አዋላለችም ቢታኒያ ተደማመጡ። እስኪ ተደማመጡ። ሰላም ልበል እስኪ። ሙንታዬ እንዴት ነሽ? ማሬ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። እንዴት ነሽ ሙንታዬ? ደህና ነሽ? ደህና ነኝ አለም እያልከው እንዴት ነሽ? አለሁ እግዚአብሔር ይመስገን። ስራ ሁሉ፣ ጤና ሁሉ መልካም፣ ቤተሰብ ሁሉ ሰላም፣ ሁሉ መልካም። የኔ ቆንጆ አንቺስ ጋር ስራ ቆንጆ ነው? ደህና ነው እግዚአብሔር ይመስገን። ሁላችሁም ደህና ናችሁ? እህቶቼ አላችሁ? አንዳንድ ይሻለም። እንዴት አደርሽ? አዎ እግዚአብሔር ይመስገን። ሰላማችሁ ይብዛ። አንቺ መጣሽ እንዴ? እኔ የሆነ ነገር አየሁ እና ቪዲዮውን በደንብ አድርጋችሁ አዳምጡት። መልእክቱን በደንብ አድርጋችሁ ተረዱት። መልእክቱ ምንድን ነው፣ ለእኔ ምንድን ነው የሚለው ነገር እያላችሁ አዳምጡት እንጂ ያልሆነ ሆነ አትበሉ። አሁን ተለያየን ብላ አልወጣችም። ቢታንያ ተረጋጊ ብላለች። አንተ ጋር አልጨቃጨቅም ብላ ተነስታ ሄደች። ብሩኬ እኮ በቃ መለያየት ነው የምትፈልጊው ስላት አሁን አላለችም አላለችም። እና ታዲያ ባልተባለ ባልተጻፈ ነው ዝም ብለሽ ራስ እኔ እሱ አይደለም ያናድደኝ ማለት ነው። መጀመሪያ አሁንም ዝም በሉ። ትንገራት ሚውት አድርጊላት። ወንድምና እህት ነን ብላለች። ነንን የጨመራችሁ በጭንቅላት ውስጥ እኮ እናንተ ናችሁ። ነን ብላለች። አላለችም። ነን ብላችሁ ጨመራችሁበት። ቆይ ላስረዳ። ሆኖ መቀጠል ነው ያለችው። ሆኖ መቀጠል ነን አላለችም። ወንድምና እህት ነን አላለችም። ተለያየን ብላ አልተናገረችም። አይምሯችሁ እናንተ ይሄንን ለምንድን ነው የሚቀርጸው? ለምንድን ነው በእንደዚህ የምትሄዱት? ኧረ ተው ተረጋጉ። ለቤቱ አንድ ነገር ልንገራት አለምዬ፣ እስከ መጨረሻው ድረስ ቪዲዮን ይሁን አንዴ ችግር ብላ እንደተቀመጠች እና ከዛ ያለሽ እሺ ማለት ነው። እስከ መቼ ስራ እንደሆነ እኮ ይገባኛል። ግን ትናንትና ሆነ ብሩኬን በጣም ደክሞኛል ሲል ልጠፋ ነበረም ብሏል። በቃ ሆነ እንትሮ ሲሰራ አሰምተሻለ በጣም እንደደከመው ምናምን። ከዛ መጨረሻ ላይ
በቃ ሆነ ተደበላለቀብኝ። በጣም ትምህርት ሲበዛ እኮ ከአይምሮሽ በላይ ይሆናል። ከአይምሮሽ በላይ ነው። ቢቱ ብሩኬ ራሱ ስንት ቦታ ገባ ወጣ፣ ገባ ወጣ፣ ገባ ወጣ፣ ስንት ነገር ነው ያወራ ብሩኬ ወዴ። አሁን ያ ነገር ደግሞ ለእኛ በጣም ሲምታት ስንት አይነት ሀሳብ እንዳወራ ሰምተሻል። ግራ ይገባሻል። እሺ ቅመሜ ደግሞ የተናገረችው ነገር እኔ ልንገራችሁ አስረግጬ፣ እግዚአብሔር በደንብ አድርጋችሁ አዳምጡ። በደንብ ሴት ልጅ ወንድ ልጅን እንዴት ማስተካከል እንዳለባት፣ እንዴት ማቅናት እንዳለባት፣ እንዴት መሆን እንዳለባት ነው እየተናገረቻለች። በቃ ይሄን ብላለች እኮ የተናገረች እኮ ትክክል ነው። አዳምጦ ይሄ ነገር ለእናንተ ለወደፊታችሁ ይጠቅማል። ዝም ብላችሁ ተለያየን ወንድምና እህት ብላለች፣ ተለያየን እነሱ ተለያየን የሚባለው ነገር እኛም እያልን ነው አትበሉ። ሰው የአፉን ፍሬ ይበላል። ተለያየን የሚባል ቋንቋ መስማት አንፈልግም። ዛሬም ነገር መስራት አንፈልግም። በቃ ይብቃ ብለናል እኮ ትናንት መልዕክት አስተላልፈናል። ይሄ ዩቲዩብ የተከፈተ ሊሰሩ ነው። ከዚህ ተለያየን የሚሉትን ካፋቸው ይቅር። ደግሞ ትንሽ ጊዜ ኦዲየንስን ለማረጋጋት በፍቅር ይምጡልን፣ ከዚህ ነገር ይውጡ። የይቅርታን ነገር ደግሞ ያስተምሩ ለኦዲየንስ፣ ላላገቡ ሴቶች፣ ገና ውጮኛ ላላቸው ሴቶች ደግሞ ሰው እንዴት ነው ተበድሎ ይቅርታ ማድረግ የሚችል የሚለውን ስራ ደግሞ በዚህ ይምጡልን። ይሄ ከዚህ ነገር ደግሞ ይውጡ። አትስሩ ማለት አንችልም። አሁንም ስራ ነው። ዩቲዩብ ካልሰሩ ገንዘብ አይከፍላቸውም። ግን አሁን የመጡበትን ነገር ወጣ ይበሉና ደግሞ ሰው ልጅ ሲጣላ እንዴት መታረቅ እንደሚችል፣ እንዴት ሰላም መፍጠር እንደሚችል ይሄንን ነገር ደግሞ ያስተምሩ። በተረፈ እናተ ቢቱ ጭንቅላትሽ ውስጥ ወንድምነት ነን የሚለውን እኔ ወንድም እሱ አይደለም። ይኸውልሽ እኔም የሁል ጊዜ ጥያቄ ማለት ነው ምን ያሉ መሰለሽ፣ እኛ ፍቅራችን በጣም ፈተና በዛብን፣ በጣም ከባድ ሁኔታ ውስጥ ነን። ጓደኞቻችንም በጣም በነሱ በኩልም እየተፈተን ነው። እኔ ደግሞ እስከማውቀው ጓደኛ ባውንደሪ ያለው ለምንድን ነው ፈተና በዛብን የሚሉት? ጥሩ አይደለም ነው። አሁን ሶሻል ሚዲያ ላይ ወጣ ፍቅር ከባድ ነው። ነገር ግን እንደ ባለቤቱ ይወሰናል። ከባድ ሁኔታ እያሳለፍን ነው። በጣም ከባድ ነው ይላሉ። ኧረ በፈጣሪ ስም እኔ ብቻ ምንም አይደለም። ታዲያ ምን አውርተው የብሉ ቢታኒያ እንዴ? አንቺ አይዲያ እኮ ነው የሚከፈላቸው። አይዲያ እኮ ነው። አይ ቢታኒያ ደግሞ ደከመኝ የሚለው ቃል እኮ የቆየ ነው። ደከመኝ የሚለው ቃል ሁልጊዜ ነው። ደከመኝ ሁልጊዜ። ሜሮን እንዴት ነሽ? አንዴ ሰላም ልበላችሁና ትነጋገራላችሁ። ሰላም ናችሁ ሁላችሁም ማለት ነው። አለን ሜሮን ደህና ነሽ? መስገን ሰላም ናችሁ? ምንታየ ሰላም ነው። ሜሮዬ እንዴት ነሽ? ደህና ነሽ? የእኔ ቆንጆ ሁላችሁም ደህና ነን። ሜሪዬ እንዴት ነሽ? የእኔ መስገን ግን ተደማመጡ። እሺ ስታወሩ ቀስ በሉ። ወይዬ ሜሮን ደህና ነሽ? እንደዚህ ካልተሰራ እኮ ቢቱዬ፣ እንደዚህ ካልተሰራ እኮ እኛን አያሳምኑንም። ምን ሆነሻል? አሁን እኮ የትናንትና የሀይሚዬ ንግግር ለማሳመን ነው ድራማውን። እኔ እኮ ገባኝ፣ ግን ሆነ ነገሩ ስለተምታታብኝ እንጂ እኔ እኮ ስራ አመጣጣቸው እኮ ስራ እንደሆነ እያወራንም ነው ሲጀመርም። ግን ደግሞ አላደላ አንዳንድ ቀን እንዴ ነው ቲጂ ቅመሜ ልጅ አለ ስትል እንዳመንሹ ትናንትና እኔም እንደዛ ነው ግራ ያጋባ ስሜት ውስጥ የጨመሩኝ ማለት ነው እንጂማ እውነተኛ ታሪክ ቢሆን እንደዚህ አይነት በ10 ሰው ቻናል በእነሱ ስም አይሰራም። ሲቀጥል ደግሞ ካሜራ ላይም አይመጣም። አይኑ ይገባኛል። ግን ደግሞ አንዳንዴ ሰውስቶኝ መልሱ ማለትሽ እኮ ቢቱዬ ለእኔ በሰዓቱ በጣም ነው ተኝ እናቴ ዱኒያ ተኝ እናቴ መተኛ ነው የሚያዋጣው። ቲክታክ እንደሆነ እንደተተከተከ ነው። ተኝ እናቴ ተኝ። ኧረ የእውነት ተኝ። ደግሞ ሲቀጥል እኮ ማለት ነው ማታ እኮ ህዝቤ ሲራወጥ ነው ያደረው እየተሰዳደበ። ደግሞ እርስ በርሳችሁ ለምንድን የምትሰዳደበ? ይሻላል ቲክታክ ግን በጌታ በኢየሱስ እውነት ኃጢአት። ኧረ በኢየሱስ ስድብ ለእኔ እንደው በእውነት በጣም አስጠላኝ። ኧረ እርስ በርሳችሁ ተከባበሩ። እግዚአብሔር ተከባበሩ። አይደለም ደግሞ ሆነ ድምፅ ቦታ ለቦታ እየተዘዋወረ አይቻሉ። ግን የምር እርስ በርስ አትጣሉ። የምር ምን ጥቅም አለው? የምር ሁላችሁም በየሃይማኖታችሁ ፈጣሪ ፍሩ። እንሞታለን እኮ በቃ። የስደት እህትሽን አሳልፈሽ መስጠት እንደዚህ መዳረግ ጥሩ አይደለም። ምክንያቱም እነሱ ያም ሆነ ይህም ሆነ የፈለገ ውሳኔ ቢወስኑ እኛ ተመልካችን የሆነ ባውንደሪ ሊኖር ይገባል። ማንም ሰው በራሱ ህይወት የመወሰን መብት አለው። እኛ እዚህ ስለተባላን ስለተናከስን የምንጨምረው ነገር የለም። ሲጀመር የሰው ልጅ አቋም የለውም። አሁን ዩቱብ ላይ ካያችሁ ኮሜንት አንድ ቀን አንዱን ይረግጣል፣ አንድ ቀን አንዱን ይረግጣል። ምንም መጨበጫ የሌለው ህዝብ ነው ሲጀመር።
ሰው በበፊቱ ማንነቱ እንኳን በበፊቱ መልካም ነገር እንኳን የሚያስብ ሰው የለም። እኔ ግን ሁሌ ነው አይሰሙም እኮ ሁሌ አትጣሉ፣ የስደትሽን አክብሪ። ሆነ ችግር ቢገጥም ሮጣ ምድረው ስደተኛ እህትሽ ነች። ግን በቃ እነሱ ራሱ እኮ ይታዘቡናል የምር። ምክንያቱም ሜሽን ስለሚደረግላቸው እርግጠኛ ነኝ ያውታል። ስለዚህ በጣም ቢግ ሼም ነው። እንደ ሰውኛ በጣም ይገርማል። በተለይ የሚሰዳደቡት ስድብ በፈጣሪ ስም እነሱን ተዋቸው። ይኸውልሽ አለምዬ አሁን እየተለቀቀ ያለው ቪዲዮ ምን መሰለሽ መልዕክቱ፣ ሁሌ ታግሰሽ የሰው ልጅ አንድ ቀን ደግሞ እንዴት እንደሚቆርጥለት ለማሳየት ትምህርት ለመስጠት የተሰራ ቪዲዮ ነው። እስከ መጨረሻ ይሁት ምንም የሚመጣ ነገር የለም። እሺ ያንን ለማሳየት ነው እየሰራች ያለች። ሁሌ ለዛ ነው ምንታየ። የትላንትናው አሁን በጣም ከባድ ነው። እኔ አሁን በጣም ጸጽቶኛል ትላንትና፣ እግዚአብሔርን እውነት ስነግራችሁ በጣም ማለት ነው። እንዴ ሜሪ እኔ እግዚአብሔርን እንደ ልቤ እንደሆነ ራሴ እንደታመመ ብታይ እግዚአብሔርን ራሴ እግዚአብሔርን ድራማውን ሜሪዬ ድራማውን እንደ ሪል ስትወስጂው እንደዚህ ነው። ጠንከር ብሎ በቃ ብስጭት ብሎ አሁን ደክሞኛል፣ ሁሌ ይቅርታ ሰልችቶኛል የሚል ድራማ ነው እየሰሩ ያሉት እና መጨረሻው ጥሩ ነው። ምንም የሆነ ነገር የለም። አብሽሩ እሺ። ምንታየ በህይወትሽ እኮ ምንታየ በህይወትሽ በትዳርሽም በጓደኛሽም አለ እኮ የሆነ ነገር ይሰለችሻል እኮ ይቅርታ ሁሌ ያለሽ። ያ ሰው ደግሞ መማር አለበት። ሁሌ ይቅርታ። ይህንን ነው እያስተማረች ያለችው። ሳያማክር የሚወስነው ነገር የሚያደርጉት ነገሮች እሷን እየጎዳ ያለ ነገር ሊኖር ይችላል። ያንን ነገር ለእናንተ እያስተማረች ነው። ያንን ነገር መውሰድ ነው ያለባችሁ። በትዳርሽ ብዙ ነገር ያጋጥማል።